እውነት ሮቤል አንተ የኔ ወንድም ነህ? ቆይ ምን ልታረጋት ነው? ታውቃለህ እኔ ሚራን ምን ያህልም ብጠላትም ምንም ቢሆን በሆዷ ያለው ጽንስ ልጄ ነው። ስለዚህ አንተ እንደፈለክ መሆን ትችላለህ። ውጣ ከዚህ። እሷን ግን የትም ይዛት ልትሄድ አትችልም። ግን ምንድን ነው ያደረካ? ቆይ ቆይ ወንድሜ አንድ ጊዜ ላስረዳ። ምንም የምታስረዳኝ ነገር የለም። ሲጀመር አንተ ወንድሜ አይደለህም። አንተ የኔ ወንድም በጭራሽ ልኮን አትችልም። ወንድሜ ለምንድነው ጨካኝ የምትሆነው? እሷና እኔ ያልጨረስነው ጉዳይ አለ። ስለዚህ የሆነ ቦታ ወስጄ እማወራት ስላለኝ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩና ሚዲያ ቤተሰቦች እንዴት ናችሁ? ሎሃና ድራማ ክፍል 20 ይዤላችሁ መጥቻለሁ። እንግዲህ ሮቤል ሜራን አግቷት እንደነበር በባለፈው ክፍል ነግሬያቸዋለሁኝ። እንዲሁም ደግሞ እንዳትናገር ወይም ራሷ እንድትሰጥ የሚያደርግ መድኃኒትም በሶፍት መልክ አፍኗት ነበረ። እንደዛ አድርጎ እየጎተተ ሰዎች እንዲቀበሉ ትእዛዝ ሰጥቶ ከቤት ሊያስወጣት ነበር። በድንገት ግን አድናን ከክፍሉ ሲወጣ ሮቤል ደግሞ እየጎተታ ሳሎን ሲደርስ በድንገት ሮቤል ብቅ ብሎ አየው። እናም በዚህ በምታዩት መልኩ እንግዲህ አንቆ ይዞ ወንድሙን በቡጢ እያጋጨው ነው እላቸዋለሁኝ። እና መቼም የሮቤል የክፋቱ ጥግ ክፋት ብቻ አይደለም፣ የሚገርመው ደግሞ ድፍረቱ አይገርምም? እንደዚህም አድርጎ እዚህ ሁሉም ደርሶ አይረታም። የሚገርመው ማለት ነው። እናም ወንድሙን አንተ ወንድሜ አይደለም እንዴት እኔ ላይ ትጨክናለህ? ሲጀመር እኮ አንተ ሚስቴ ስትል አታፍርም እንዴ? አንተ እኮ በሚስትህ ላይ ሌላ ሴት ጋር ይሄድክ ነህ እያለ እንግዲህ ድፍረቱ ወንድሙን ጥፋተኛ ለማድረግ የሚሄድበትን ርቀት የመድኃኔዓለም ያለ እኔ እንጃ። እንደ ሮቤል ያለ ሰው በእርግጥ አሉ እነዚህ ናርሲስት የሚባሉት ገጸ ባህሪት ያላቸው ሰዎች አሁን ላይ የምንሰማው እንደዚህ አይነት ናቸው። የራሳቸውን ጥፋት ለመሸፈን ሌላኛውን ሰው ተጠያቂ ለማድረግ የሚሄዱበት ርቀት በትክክል ሮቤል ነው የሚመስሉት ማለት ነው። ያው የደረሰበት ያውቀዋል እንደዛ አይነት ሰዎች ጋር የሆነ ህይወት የኖረ ሰው እና የራሱን ጥፋት ሙሉ በሙሉ ወደ ሮቤል ለማላከክና ሮቤልን ማነው አድናን ተጠያቂ ለማድረግ የሚሄድበት ርቀት በጣም ነው የሚያስገርመው። እና ከሚራ ጋር ያልጨረስኩት አለኝ ይዣት መውጣት አለብኝ ብሎ ደግሞ በገዛ ሚስቱ አድናንን መውጣት አለባት ይችል ልጅ እያለ ይጠይቀዋል ማለት ነው። እና እንደምንም ብሎ እንግዲህ አድናን በጣም ተናዶም ቢሆን ሚራን ከእጁ ነጥቆ አቅፎ ወሰዳትና አልጋ ላይ ያስተኛት። ግን አልነቃችም ነበር። ሊያነቃት ቢሞክርም አልነቃችለትም። ምንድነው ያደረጋት? ቆይ ግን ምንድነው ችግራቸው እነዚህ ሰዎች እያለ እንግዲህ ከራሱ ጋር እያወራ ነበርና ተመልሶ በሩን ዘግቶ ክፍሉን ወጣ ማለት ነው። አልጋው ላይ እንዳስተኛት ወደ ሎሃና ክፍል ሄዶ ቀስ ብሎ ጸጉሮቿን ተኝታ ነበር። ሎሃና ደግሞ ጸጉሮቿን ከግንባሯ ወደ ኋላ ወሰድ እያደረገ ቀስ እያደረገ እንዳትደነግጥ አነቃት ማለት ነው። ከዛም ደንግጣ ምን ሆነሃል? ምንድነው ስትለው የተፈጠረ ነገር አለ አላት። ምን ተፈጠረ አለችው። የተፈጠረውን ነገር አስረዳት። እናም አሁን ተኝታለች፣ ሆስፒታል እንውሰዳታ። ታዲያ ካልነቃች እንዴት ነው የሚጎዳት ከሆነ ምናምን አለችው። አሁን እኮ አጓጉል ሰዓት ነው፣ የትም ልንወስዳት አንችልም። ብቻ ግን ጧት ካልነቃይ ጧት እንወስዳታለን አላት። እና እስከ ጧት ምንም አትሆን አለችው። ምንም አትሆን ብዬ ተስፋ አረጋለሁ። ምን እንዳረጋት እራሱ አላውቅም። ይሄን ያህል ሁለቱም ክፉና መጥፎ ሰዎች እንደሆኑ አውቃለሁ፣ ግን ይህን ያህል ግን አልጠበቅኩም ነበር። እኔ ወንድሜን ሌላ ሰው እየመሰለኝ ነው። ሎሃና በጣም ነው ያስፈራኝ። በጣም ሌላ ሰው ሆኖብኛል፣ ግራ ገብቶኛል አላት። በቃ ተረጋጋ ምናምን ብላ አረጋጋችሁ። በቃ እሺ ስለቀሰቀስኩ በጣም ይቅርታ፣ ራስሽን ጠብቂ እና በቃ ተኝ፣ እኔም ደግሞ ልሂድ አላት ማለት ነው። ሎሃናም ተናደደች። የት ነው የምትሄደው ስትለው ያው እዛው ክፍሌ ነው አላት። እንዴ ከሚራ ጋር ልተኛ ነው አለችው። ከዛ መቀናቱ ነው እንዴ እኔ ቆንጆ ራሷን ከሳቴ ሴት ጋር ሂጄ እንዳልተኛብሽ ፈርተሽ ነው አላት። እንዴ አለችው። እኔ እኮ እዚህ ብተኛ ይደብርሽ እንደሆነ አይሆንም ትኛለሽ ብዬ ነው እንጂ እዚህ ብተኛ ደስ ይለኛል አላት። እንዴ በጭራሽ ለምን እላለሁ፣ ምንም ሳይፈጠር እኮ መተኛት እንችላለን አለችው። እሱስ ምንም አይፈጠርም ያው አንቺ ካላስቸገርሽኝ አላት። እዛም አይ በጭራሽ እኔ እንኳ አላስቸግርም አለች። እንግዲያው ስንተኛ ብሎ ተኙ። እዛ በእነሱ ባንድ ተኙ። ሚራ ግን እነሱ ስተኙ ወዲያውኑ ነበር የነቃችው። ስትነቃ ያገኘችው ራሷን ከምኝታ ክፍላቸው ወይም ከባሏ ክፍል ነበርና ደንግጣለች። ሮቤል አግቷታል። እጇን እግሯን አስሮ አልጋ ውስጥ አስሯት እንደነበር ታስታውሳለች። ግን ደግሞ በዚህ ፍጥነት እዚህ አልጋ ላይ እንዴት እንደመጣች ግራ ገብቷት ነበር። ማን ያመጣኝ? እንዴት ነው የሆነው? የሆነ ነገርማ ተፈጥሯል እያለች
ከራሷ ጋር የተወዛገበች ነበርና እግሯንም እጇንም ለማንቀሳቀስ ሞከረች። ስታየ ደህና ናት። ስለዚህ ደግሞ ጤነኛ ነኝ እኮ ምንድነው የተፈጠረው እያለች ያው እሷ ተንኮለኛ ስለሆነች እንደ እሷ ተንኮል የሰራባት ነበር የመሰላት እና ስታየው ሁሉ ነገሯ ደህና ነች። እና ምን ተፈጥሮ ነው እያለች ከራሷ ጋር ትንሽ ካወራች በኋላ ቀጥ ብላ ወደ ሮቤል ክፍል ነበር የሄደችው። ከዛም በቃ እንዴ ምን እንደተፈጠረ ምናምን ጠየቀችው። ምንም አልነገራትም። ባልሽን ጠይቄ ብሎ መለሳት። እሷም እንዴት እንደለቀቃ ገርሟት ከሱ ጋር የተወሰነ ከተጨቃጨቀች በኋላ ተመልሳ ወደ ክፍሏ ገብታ ነበር። እናም ሮቤል ደግሞ አድናን ደግሞ እንግዲህ ሉሃና ጋር ተኝቶ አድሮ ጧት ላይ መንቃቷን ላይ ሲመጣ ክፍል ተነስታ አገኛት። ደነገጠም ደስ አለውም። ተነስተሻል እንዴ ነቅተሻል አላት። አዎ ግን ደግሞ እንዴት እዚህ መጣሁ? ምንድነው የተፈጠረውስ ነገር ማወቅ እፈልጋለሁ አለችው። እሱንማ ሮቤልን ሂደሽ ብትጠይቂ አይሻልም? በደንብ ያብራራልሻል። እናንተ ናችሁ ምን እንደተፈጠረ የምታውቁት። ምን እንደተፈጠረ ትነግሪኝ ትችያለሽ አላት። አላውቅም፣ ምን እንደተፈጠረ አላውቅም። እጄንም እግሬንም አስሮ ሮቤል አግቶኝ እንደነበር አውቃለሁ። አንተ ግን እኔ እንደዛ ሁኜ ራሴንም ስቼ እዚህ ክፍል የለህም የት ነበር ካለችው፣ እኔ የማያደርኩት ከሉሃና ጋር ነው አላት። በጣም ተናደደች። አንተ ግን ምን አይነት ሰው ነው? አታፍርም እንዴ? እኔ እኮ ሚስትህ ነኝ። እንዴት ነው እኔን ተተከውሽማ ጋር አደርኩ የምትለኝ ብላ ስትናገረው፣ ዝጊ አፍሽን፣ አንቺ ደግሞ የሚስትነትን ክብር ታውቂያለሽ እንዴ? እናም ደግሞ ይሄን ለመናገር ምን ያህል ሞራል ቢኖርሽ ነው ደፋር ብሎ ተቆጣት ማለት ነው። ከዛ የማናገርሽ ነገር አለ ለማንኛውም ሲላት፣ አይ እንደማየው ከሆነ ከጅማሬው የምታወራው ነገር ጥሩ አይመስለኝም። አሁን ደግሞ ርቦኛል፣ ስለዚህ ምንም ወሬ አልፈልግም ብላ ጥላው ሄደች። ሂዳ ምግብ ሰርታ ወደ ሮቤል ክፍል ነበር ሄደችው። ምክንያቱም አድናን ከሉሃና ጋር እንዳደረባት ስላወቀች ከሮቤል ጋር መስማማት እንዳለባት ሊናው ነግሯታል። እና ምግቡን ይዛ ሮቤልን ልታበላው ምናምን ነበር የፈለገችው እና በፍቅር እንደምትፈልገው አሁንም ግን ደግሞ ያንን ያደረገችው እንደምትወደው እንደሆነ ከሱ ጋር ምንጊዜም ከሱ ሳትለይ መኖር እንደምትፈልግና አሁንም ደግሞ እንደዚህ እንኳ አድርገኸኝ ላንተ ፍቅር አለኝ፣ አንገቴን አንቀህ ልትገለኝ እንኳ እየታገልከኝ አሁንም ላንተ ፍቅር አለኝ። ስለዚህ አንተም በድለኸኛል፣ እኔም በድያለሁ፣ አንድ እኩል ሆነናል። አሁን በፍቅር እንኑር እባክህ፣ አብረን እንሁን። እኔ እኮ ብር አለኝ፣ በቂ የሆነ ብር አለኝ። ስለዚህ እንውጣና ከዚህ ቤት አብረን እንኑር፣ አንተና እኔ በፍቅርና በሰላም እንኖር አለችው። እሱም በጭራሽ አላት። ሂጂና ልቄ የማይረባ ባልሽን ተንከባከቢ። እኔ ካንቺ ጋር በጭራሽ ልሆን አልችልም። ድሮም ቢሆን አላፈቅረሽም ነበር፣ ሮቤልን ለመበቀል ስለምፈልግ እንጂ ካንቺ ፍቅር የለኝም ነበር። እኔ ሉሃናን ነው በጣም ማፈቅራት፣ ይሄን ማወቅ አለብሽ አላት። የበለጠ ተናዳ እርግፍ አርጋ ጥላው ሄደች። በጣም ነው ያዘነው። ከቻልሽ ልቅንስ አሁን መስማማት እንችላለን። አንቺ ባልሽን ጠበቅ አርገሽ ያልሽ፣ እኔ ደግሞ ሉሃናን አላት። በጣም ነው ያዘነችው። እና ባልሽ ደግሞ ሊያገባ ስለሆነ እኔን ከዚህ ቤት ያስወጣኛል። ያኔ ምን ሊበቃሽ ነው አላት። አብረን እንወጣለና ካንተ ጋር እወጣለሁ አለችው። ድፋር በጭራሽ ከኔ ጋር አትወጭም አላት። ከዛ በጣም ተናዳ እንግዳማ ቅድም የሆነ ነገር ልንገርሽ አለኝ እሱን ይሆን እንደ እያለች ከራሷ ጋር እያወራች ነበረ። ከዛ ሩጣ ወደ ክፍሏ ሄደች። ክፍል ስትሄድ ግን አድናን ክፍል አልነበረም። አድናን ሉሃና ጋር ሄዷል። ሉሃና ጋር ቆመው ደረቱ ላይ የቁማን ቢሆን አጭር ስለሆነች ማለቴ ነው እንደዚህ ጎንበስ ብሎላት እያወሩ ሳለ በድንገት ሚራ መጣች። ምን አይነት ባለጌ ሴት ነሽ? ከባለ ትዳር ወንድ ጋር እንደዚህ የምትማግጭው ምን አይነት ደፋር ነሽ አለቻት። አንቺ አለሽ አይደል እንዴ ከባልሽ አልጋ ይልቅ የውሽምነት አልጋ የተመቸሽ አለቻት። ከዛ ብላ ልትመታ ስትል እጇን እንቀርጎ ሚራ ካሁን በኋላ እጅሽን ሉሃና ላይ ታነሽና የመጨረሻችን ነው ብሎ ተቆጣ። ምን አይነት ሰው ነህ አንተ? ከሚስትህ ልቅ የሰራተኛ ክፍል የተመችህ ምን አይነት ድፍረት ነው ይሄ? ምን አይነት ውርዴት ነው ምናምን ብላ እንግዲህ አድናን ለማሸማቀቅ ሞከረች። እሱ ምንም አልተመለሰላትም። ከዛ ና ቶሎ አንድ ጊዜ ክፍል ፈልጋለሁ እንድናወራ አለችው። ይዛው ሄደች። ከዛ ሄዳም ምንድን ነበር ቅድም ልታወራኝ የፈለግከው አለችው። እሱና እንዳላት አዎ አለችው። ያው አንቺና እኔ ፍቅር ስላለቀ ትዳራችንን መፋታት አለብን፣ በአፋጣኝ መፋታት አለብን። ሉሃናን ላገባ ትፈልጋለሁ አለ። ሙቼ ነው ቁም፣ ይሄማ በጭራሽ አይሆንም አለችው።
እሱን እንደማይሆን አሳይሻለሁኝ አላት። እኮ አንተ ስለፈለክ እቃቃ ጨዋታ እቃቃ ፈረሰ ዳቦ ተገመሰ የምንለው እኮ የእቃቃ ጨዋታ አይደለም፣ ትዳር ነው ያዝነው አለች። እሱንም አንቺ ነሽ እኮ ያረጋገጥሽልኝ። የእቃቃ ጨዋታ ያረግሽው አንቺ እንጂ እኔ አይደለሁም። ስለዚህ ይህን የምትይበት ምንም አንደበት የለሽም። በፍጥነት መፋታት እፈልጋለሁ ከአንቺ ጋር። ስለዚህ ፍቺ እፈልጋለሁ። ማን ነው ፍቺ ያለህ? ማን ነው እንደዚህ አድርጎ ያለህ አለችው። ማንም አይለኝም፣ የኔ ትዳር እስከሆነ ድረስ እኔ ራሴ ነኝ መወሰን ያለብኝ አላት። እንግዳውስ እኔ አልፈታህም አለችው። እሱንስ ህግ ይለየናል እንግዳውስ አላት ማለት ብሏት ጥሏት ሄደ። እሷም በጣም ተናዳ በጣም አዝና ሮቤል ክፍል ሄደች ማለት ነው። ይሄ ነገር አያዋጣኝም፣ ከሮቤል ጋር ብስማማ ይሻላል ብላ ከሮቤል ጋር ሄዳ እንግዲህ ሮቤል ጋር ለመስማማት እየሞከረች ነበረ። ሮቤልም ጥሩ ምላሽ አልሰጣትም። ምክንያቱም ከባሏ ጋር እንዳልተስማማች ስለገባው በጣም አዝኖባታል። በጣም ተናዷል። አንቺ መቼም ሰው አትሆኝም፣ እግሬንም ልትመልሽልኝ እኮ አትችይም እያላት ነበረ። አናዷት ነው የወጣችው። ሮቤል ግን አድናን መጥቶ መቼ ነው ከዚህ ቤት የምትወጣው? ቤት ፈልግ ብዬህ ነበር አገኘህ አለው። አይ አላገኘውም ወንድሜ፣ ታገሴ፣ በዚህ ፍጥነት እንዴት አገኛለሁኝ አለ። አይመለከተኝም፣ ብቻ ግን ከዚህ ቤት ውጣ አለው። እንደ አስወጥተህ ሜዳ ላይ ልጥለኝ ነው እንዴ? ጎዳና ላይ ወንድሜ አለው። ወንድሜ አትበለኝ፣ አንተ መቼም ሰው አትሆንም። አንተ ሲጀምር ወንድሜ አይደለም። አይመለከተኝም፣ ገባህበት ግባ፣ ብቻ ከዚህ ቤት ውጣ። እኔና ለሃና ልንጋባ ስለሆነ ቤቱን መልቀቅ አለብህ በአፋጣኝ አለው። ከዛም ይሄንን ነገራት። በጣም ተናዳለች። ሚራም ግን አብረው እንደምትወጣ ነግረዋለች። እሱ ደግሞ ከዚህ ቤት መውጣት ስለማይፈልግ እንደምንም ብሎ ሎሃና ጋር ሄደና ሎሃና አላት፣ እኔ እዚህ ቤት እንዲቆይ ካደረግሽ ሳራ ያለችበትን አውቃለሁ። ሳራ እህትሽን አመጣልሻለሁኝ፣ ግን እኔ እዚህ ቤት እንዲቆይ ካደረግሽ ነው አላት። እንዴት ብዬ አድናን እሺ ላይለኝ ይችላል አለችው። እህትሽን ማየት ካልፈለግሽ ምርጫ ያንቺ ነው አላት። ማለት እኔ እዚህ ቤት እንድትኖር ካላደረግኩኝ እህቴን አታሳየኝም? ያለችበትን አትነግረኝም? አለችው። በጭራሽ አላት። እንደምንም ብላ ተነስታ ሂዳ አድናን ለመነችው። ስትለምነው አይ በጭራሽ ሮቤል የሚባል ሰው እዚህ ቤት መቀመጥ አይችልም፣ ከዚህ ቤት በፍጥነት ነው መውጣት ያለበት አላት። አይ በጭራሽ እሱን ማድረግ አልችልም፣ አይወጣም አለችው። ምን ነው አንቺም እንደሚራ ውሽምነት አማረሽ አላት። በጥፊ መታችሁ። እኔ እንደዚህ ርካሽ ሴት አይደለሁም አንተ ብላ በጥፊ መታችሁ ማለት ነው። ከዛ በጣም ተናዳለች። እና እንዴት እንደዚህ ገመት እና ምን እንድልሽ ፈልገሽ ነው? ሮቤል እዚህ ቤት ምን ያህል ክፉ ነገር እያደረገብን እንደው እያወቅሽ፣ በዛ ላይ ላንቺም ጥሩ አይደለም። እንዴት ነው እዚህ ቤት ይቆይ የምትይኝ? እያላት እንግዲህ የዛሬው ክፍል በዚሁ አልቋል። ውድ አድማጭ ተመልካቾች፣ የወይኗ ሚዲያ ቤተሰቦች ሎሃና ድራማ ክፍል 21ን ቀጣይ ይዤላችሁ መመጣ ይሆናል። ለዛሬ ግን በዚሁ አበቃ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ቤትን ሰብስክራይብ በማድረግ አበረታቱኝ። የሀገሬ ልጆች ሰላማችሁ ይብዛ።